እኔ ማስታወሰው አንዴ ልጅ ሆኜ ከሐረር ወደ አዲስ አበባ የሚገባ ለሊት ያው ብቻ የሚሄድ ስለነበረብኝ ማዘር ነው የምትሸኘኝ እና አንድ ሻንጣ ነው ያዝኩት የሆኑ ሴትዮ አሉ ለካ የኮንትሮባንድ ነጋዴ ናቸው እና እማማ አንዴ ባኮት እንደው ይሄ ልጄ ነው አለች ማዘር ይሄ ልጄ ነው ይዩት እያዩት ያው ትንሽም ስለሆነ እንዳይጠፋ አረ ችግር የለም እሱ ነው ስንት ሻንጣ አለው አሉ ይሄው አንድ ነው ያለው አረ ችግር እንከባከባለሁ ምንም ችግር እርሷ ይሄዱ ተባለች ማዘር ሄደች አስበዋል ባስ ውስጥ እኔና እሳቸው እኔ ምልህ አሉኝ እቺ ሻንጣ ያንተ ነች አሉ እንዳሳልፍላቸው እንዲህ ሲያዩኝ ደግሞ ልብሴ ምናምን ሳሳልፋቸው ና አሉና 3 ሱሪ ከላይ 2 ቲሸርት 2 ጃኬት አዲስ ጫማ በአራት ካልሲ ያስበዋል አዲስ ጫማ በዛም ቁም ሳጥን ሆነ ሷረ በጣም ይገርመው ያኔ ደግሞ በጣም ኮንትሮባንድ ላይ ችግር ስለነበረ ሽቶ አረጉልኝና ኮፍያ አረጉልኝ አይ ኖ ከዛ ልክ ባሱ ጉዞ ሲጀምር ከዛች ደቂቃ ጀምሮ በቃ በቆመበት ቦታ ሁሉ ምግብ ይጋብዙኝ ነበር ፓስቲ ሰጡኛል ሙዝ ሲመጣ ሙዝ ሆዴም እየተነፋ ሄደ እንቅልፍ ሙቀትም አለ ሸክሙ ራሱ ባስ በቆመ ቁጥር እበላለሁ ከባድ ልክ አዋሽ አርባ ጋር ስንደርስ የተነጋገሩት የኮንትሮባንድ ሰውዬው የለም የሚያሳልፍላቸው እሱ ተቀይሮ ጠበቃቸው እሳቸው ወርዶ ሲጨቃጨቁ 1-2 ሰዓት ሲሆን ኧረ እንሂድ አለ ባሱ ህዝብ አጠቃላይ ተያይዘን የት መጣን አዲስ አበባ ከነሻንጣዬ ማለት ነው እዚህ አውቶቢስ ተራ የሚቀበለኝ አጎቴና ሚስቱ ናቸው ምንድነው አሬ ሻንጣ የሆኑ ሴትዮ ናቸው አልኩት ምንድነው ከዛ ስንጠይቃቸው እስኪ ከመጡን ጠብቃቸው ብለን ትንሽ ጠበቀን ባልመጡ እያልኩ ነው ተጠብቃቸው በዛች ጆሮዋን መሸ ይዘን ገባን ሻንጣው ሲከፈት አጎቴ ይሄ ሸሚዝ ለኔ ይላል ያጎቴ ሚስት ብድግ እንዴ ለኔ ድሪያ እንዴ